ሰላም ሰላም ቤተሰቦቻችን እንዴት ናችሁ? አለን እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ደግሞ ዳማ ተጫውተን ቀጠቀጥኩት እላችኋለሁ፣ አሸንፌዋለሁ እና በቅጣት ነው የተጫወትነው። እንደምታያቸው 4 ፊኛዎች አሉ እዚህ ጋር ማለት ነው። 4 ውስጥ የተለያዩ ነገሮች አሉ። ያው ለእናንተ ልንገራችሁ። አንደኛው ላይ ጥላሸት፣ የተበጠበጠ ጥላሸት አለው፣ ውሃ አለው፣ ዱቄት አለ። አንደኛው ግን ባዶ ነው ማለት ነው። እና ምንድነው ያው የምናደርገው እሱን እዚህ ጋር ቦታ አዘጋጅቼለታለሁ። ምን አደርጋለሁኝ? እያንዳንዱን ፊኛ ወረውርለታለሁኝ። ከዛ እያፈነዳ እላዩ ላይ ምን እንደሚሆን እና የሚያውቀው እሱ አንዱ ጥላሸት እንዳለው ብቻ ነው። ሌሎቹ ባዶ እንደሆኑ ነው። እዚህ ውስጥ መግባት አስፈላጊ ነው። አዎ አስፈላጊ ነው። ቅጣት ነው። አትጨቃጨቀኝ በእናትህ። ግባና ቁጭ በል ግባ። ሌላ ቢቀር መዘብዘባሽ አያሳዘንሽም? እግርህን አስገባ። እሱን አይመለከትም። ወደ ውስጥ አስገባ። እንደ ልጅነትህ ገላን ስትታጠብ እንደነበረው ማለት ነው። ሲጀመር እኔ እኮ ነገር ያለው አትፈታተነኝ፣ እኔን አችለኝም፣ ከአቅም በላይ ነኝ ብያለሁ። ምን ብያለሁ? አትፈታተነኝ። ምን አልኩህ? አትፈታተነኝ። ሲጀመር ጊዜው ማን ነው? የኔ ነው። የማን ነው? በቃ ስለዚህ ዝም ብለህ በቃ ስትሸነፍ መቀጣት። እሺ እኔ እንደዛ ብያለሁ እንዴ? ሲጀመር ስትቀጣኝ እንካ መርፌ ነው፣ በዚህ ነው የምትወጋው ስወረውርልህ። እሺ ሲጀመር አንድ ውስጥ ነው ያለው እንደተነጋገርነው። ግን ይሁሉ ምን አስፈለገ? አንዱ አይበቃም? በቃ እዚህ ውስጥ አለ። አንዱ ላይ የተበጠበጠ ምን አለ? ምንድነው ጥላሸት አለ። እና አራቱም እስኪፈነዳ ነው ሊሻማቀቅ ነው። ተሸማቀቅ። እሺ በል አሁን ወደ ቅጣቱ ነው ስወረውርልህ ተው ማለት ኧረ ማርያም ክፉ ነሽ አለ እንጂ ግን ድንግል። እሺ የትኛው ውስጥ እንደሆነ አታውቅም፣ ግን በላይ ማለት ነው። ስለዚህ ቅጣቱ ተቀይሯል ማለት ነው። ማለት ነው። ጥላሸት ብለሽ ነበር፣ ውሃ አልተነጋገርንም። ይሄ ደግሞ ውሃ ነው። እኔ እኮ አይደለም እሱ። እና ምንድን ነው? ሽንት ነው። ያስቅ ማርያም ሽንት ነው። ማርያም አይደለም፣ ማርያምን አይደለም፣ ውሸቴን ነው። ጌታን አይደለም። አውቄ ነው፣ ስላሴን አውቄ ነው። ምንድን ነው? አረቄ ይላል። አረ አረቄ አምሮሃል እንደ አረቄ ውሃ ነው።